ይኸውላችሁ ቲክታክ ስትጠቀሙ ትርፋማና ውጤታማ የሚያደርጋችሁን ነገር ልንገራችሁ። ምን ጊዜም የሚጠቅማችሁን ነገር ስታገኙ በፍጥነት ላይክም አድርጉ፣ ሼርም አድርጉ። ሁል ጊዜ ወደ እናንተ እንዲህ አይነት ቪዲዮ ይመጣል። የካህናትን ሙሉ ዝርያ በሚገባ ዛሬ እናያለን። የካህናት የዘር ሐረግ ከአብርሃም ጀምሮ እስከነ ኢታሚር ድረስ ያለውን እስከ መጨረሻ እናያለን። እንዲህ አይነት ድንቅ ትምህርት አግኝታችሁ የምታሳልፉ ሰዎች በጣም ነው የምትገርሙ። ስለዚህ አዳምጡኝ፣ ይጠቅማችኋል። መጀመሪያው የካህናት ዘርን ስታዩ ዘፍጥረት መጽሐፍ ምዕራፍ 35 ቁጥር 23ን እንድታስታውሱ እፈልጋለሁ። መጀመሪያው አብርሃም ነው አብርሃም አባታችንን እንመለከታለን። ከዛ አብርሃም ይስሐቅን መውለዱን እናያለን። ከዛ ደግሞ ከይስሐቅ ቀጥሎ እንደምታዩት ያዕቆብ ይሄው እዚህ ጋር አለ። ከዛ የያዕቆብ ዘር ልጆችን ደግሞ መጀመሪያው ሮቤል ነው፣ ቀጥሎ ስምዖን ነው፣ ቀጥሎ ሶስተኛው ልጅ ደግሞ ሌዊ ይባላል። በነገራችን ላይ በቅደም ተከተል በእድሜያቸው ጭምር ነው የተቀመጠው። ከሌዊ ቀጥሎ የተወለደው ይሁዳ ነው። ከዛ ቀጥሎ ደግሞ ዛብሎን፣ ይሳኮር፣ አሴር 6። ከዛስ ዳን፣ ጋድና ንፍታሌም። ከዛ ደግሞ ዮሴፍና ቢንያም የመጨረሻው ልጅ ነው ማለት ነው። የመጨረሻው ልጅ። ከዛ ከዚህ ውስጥ እግዚአብሔር አምላክ ከእስራኤል ወይም ደግሞ ከያዕቆብ ልጆች አንድ ሰው እግዚአብሔር መርጧል። ማን? ሌዊ ይባላል። ሌዊ ከተመረጠ በኋላ ቀጥሎ የሌዊ ልጆች እዚህ ጋር የሌዊ ዝርያዎችን እና ሌዋውያን ማለት ነው። ይቅርታ፣ ሌዋውያንን እንመለከታለን። የመጀመሪያው የሌዊ ልጅ ጌዲሶን ሲሆን ቀጥሎ ቀዓት ደግሞ ሲሆን ቀጥሎ ሶስተኛው ደግሞ ሜራር ይባላል። ከሜራር ከነዚህ ከሌዊ ልጆች ከሶስቱ መካከል እግዚአብሔር ደግሞ ቀዓትን መረጠ ማለት ነው፣ የቀዓትን ዘር። ከዛ ቀዓት ደግሞ እንበርምን ወለደ ማለት ነው። ከዛ ቀጥሎ ከእንበርም ቀጥሎ ደግሞ ሙሴ ተወልዷል። ከዛ ማርያም ተወለደች፣ አሮን ተወለደ ማለት ነው። እንበር የሚባል የቀዓት ልጅ ወይም የሌዊ ልጅ የልጅ ልጅ ሶስቱን ሰዎች ወለደ ማለት ነው። ከዛ እግዚአብሔር አምላክ እዚህ ጋር መጣና አሁን ደግሞ ከአሮን 4 ልጆች ተወለዱ። እነርሱም አሮን ካህን ሆነዋል ማለት ነው። ለክህነት አሮንን እግዚአብሔር መረጠው። ከዛ ከአሮን ልጆች ናዳብ፣ አብዮድና አልዓዛር፣ ኢታምር የሚባሉት ለክህነት አገልግሎት እግዚአብሔር ጠራቸው። ከነዚህ ውስጥ ግን አንድ ነገር ጥያቄ ጠይቃችኋለሁ፣ ኮሜንት ላይ ጻፉ። እግዚአብሔር ያላዘዘውን እሳት በማንደዳቸው ምክንያት የእግዚአብሔር እሳት በላቸው ይላል። ከነዚህ ከአራቱ መካከል ማን ናቸው? እነማን ናቸው በእግዚአብሔር እሳት የተበሉት? ምክንያቱስ ምንድነው? ኮሜንት ላይ ጻፉ። ሪፖስት፣ ሼር፣ ኮፒ ሊንክ አድርጉ። የፕላስ ምልክቷን አትርሱ።